እንግዲህ እንደምታዩት አብርሃም ከዚህ በፊት ለሩትዬ አንድ አመታችን እንጋባዋለን የኔ ንግስት እስከማገባ ድረስ ቾክ ያለው የሰርጋችን ቀን ተወስኗል በማለት ነበር እንደዚህ አምሮባቸው የኔ ፍልቅልቅ እንደዚህ የመጡት ማለት ነው። ዛሬ እንግዲህ አብርሃም እሷን በዚህች ማትረባ በዚህ ሴጣን ቀይሯት እንግዲህ ለሷ ተንበርክኳል ማለት ነው። እኔ አብርሃም የሚያደርጋቸው ነገሮች አንዳንዴ ያስቁኛል፣ አንዳንዴ ደግሞ ያናዱኛል። ታውቃላችሁ እቺን የመሰለች ንግስት ህይወቱን የቀየረችለት ልብስ አለባበስ ራሱ እሷ ናት ያሳየችው። ምን አይነት ልብስ ራሱ መልበስ እንዳለበት እሷ ነበር ስትመርጥለት የነበረውና ማንነቱን ቀይራ ከና አለባበሱ ጫማውን ካልሲውን ቀይራለት ዛሬ የእሷ ላይ እንደዚህ ሆኖ ትናንት ለመጣችለት ለማንም ወጥጤ መንበርከኩ እኔ ማመን አልቻልኩም። ድራማ እንኳን ቢሆን ለሷ መንበርከኩን እንግዲህ እኔ አላቅም። እንግዲህ ዛሬ ያው ከንፈሯን ስማታል ብለን ተስፋ እናደርጋለን። ምክንያቱም ያው ቀለበት ብቻ እና ምንም የኛ ሲሳሳሙ ነው ምናምነው ፍቅረኛ ማቾች ናቸው ብለን ማለት ነው። እና ምን እላችሁ ፈልጌ ነው አብርሃም ማድረግ የሌለበት ነገር ነው ያረገው። ዛሬ ለሷ መንበርከክ አልነበረም። ለዚች ንግስት ተንበርክኮ ስንት ጊዜ ተንበርክኮ ቀለበት አድርጎላት ለዚች ዛሬ መንበርከክ ማለት በጣም አሳፋሪና ምንም ተቀባይነት የሌለው ምንም ትምህርት የሌለው ስራ ነው የሰራውና ለማንኛውም ፈጣሪ ወደ ልቦና ይመልስ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሄርሜላ ስትጠብቅና ስትናፍቀው የነበረው ቀን ደርሶላታል። እንኳን ደስ አለሽ። ያገኘ ሴጣን የሚፈልገው ሲያገኝ እንግዲህ ይደሰታል። ለጊዜው ደስታው ባይቆይለትም በኋላ ላይ ቢያልቅም፣ ምክንያቱም ያንቺ ደስታ ለጊዜያዊ ነው፣ ጊዜያዊ ስለሆነ ማለት ነው። የሰውን ህይወት ስለተመኘሽ የሰውን ትዳር ስለበጠበጥ ሴጣን ለጊዜ ብቻ ነው የሚደሰተው፣ ደስታው አይዘልቅም። ለዛ ያኔ ሰውን ሊያስለቅስ ሊያስከፋ ይችላል፣ ግን መጨረሻ ላይ ዋጋውን ያገኛል። እውነት መቼም ደግሞ እውነት የሰራ ሰው ጥሩ የሰራ ሰው ወርቆ አይወርቅም። ፈጣሪ ያነሳዋል በአንዱ በኩል ማለት ነው። በአንዱ ጎን ቢጎዳ ለሩትዬ ደግሞ ከአብርሃም የተሻለ ከሷ የሚወዳት የሚያፈቅራት የሚያከብራት ይመጣላታል እንጂ ከአብርሃም በታች የሚያጥፍላታል ብዬ አላስብም። አይመጣም። ምክንያቱም እሷ ልዩ ሴት ስለሆነች ጥሩ ልብ ስላላት ማለት ነው። ይሄን ደግሞ ታውቂያለሽ አንቺ።